ያልረጋለ በሀሳብ ካንቺ ጋር ሄዶ እንኳን እስከ ማሸጊያ ነው የሚሰጠው። ከኪሱ አውጥቶ እንደው የሶሲን ትራፊ አምጥቶ ነው ያሰራላት። አይገርማቸው ደግሞ የራሷን ሰጥቶ ነው ያሰረው የምትሉት እየታያችሁ እናንተ አይታችኋል። በስማም ስሟን ለማስተካከል አትሞክሩ። የትላንትና ቪዲዮ ስህተት ነው ስህተት ነው ስህተት ነው። በቃ እንደውንም ከዚህ በኋላ ራሱ የምታገኘው ከሆነ ማለት ነው ሃይማኖት እንዴ በእርግጠኝነት የጣት ቀለበትም ተንበርክኮ ካረገላት በሸም ትቀበለዋለች ሃይማኖት ማለት ነው። እንዳየዋት ከሆነ ማለት ነው። ትናንትና አሁን ፊቷን አዙሯት ማለት ነው። ከንፈሯን ግጥም አድርጎ ቢስማትስ ዳኒ እኮ ነው። ምን ሆናችኋል? ምንም አይፈራም እሱ እንደሆነ። ስለዚህ ትናንትና ሃይማኖት በጣም ስህተት ነው የሰራችው። ስጦታን የሰጣት ይገባታል ለምትሉት ደግሞ ከእንደዚህ አይነት ከጠላት አይደለማ። ከጠላት ስጦታ አለ እንዴ? ስጦታ እናውቃለን። የስጦታ ክብር አለ አይደለ? የሚከበር ሰው ነው እንጂ ከዳኒ እኔ በሷ ቦታ ቢሆን ትላንትና 2 ቀን ከተናገረችው አንጻር እኔ ስጦታ ከዳኒ አልፈልግም። እኔ እሷን ብሆን ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ዛሬ እንግዲህ የተሰማኝን ስሜት ልናገር ነው። ትናንትና ቪዲዮ ደጋግሜ አይቼዋለሁ። ማታ ላይ እኔ በቃ የምናገረው ጠፍቶኝ በፍቃዱ እኮ ተናግሯል። በሃይሚና በብሩኬ ስም ይቅርታ ጠይቃለሁ ምንም የምለው ነገር የለ ብሏል። እውነቱ ነው። ይሻላል ከሱ ይሻላል፣ አስተያየት ከመስጠት ይሻላል። የትናንትናው ሃይሚ በስማ ቅሌት እኮ ነው። እንደ ትላንት ቅሌት አቅላን አታውቅም። እውነቴን ነው የምላችሁ፣ እንደ ትላንት ቀላን አናውቅም። እና በጣም ነው የሚያስጠላው፣ በጣም የሚደብረው፣ ስሜቱ ከባድ ነው። እና በዚህ አጋጣሚ ቡቡዬም ጠፍቷል። ፈጣሪ እንግዲህ ባለበት እሱ ይጠብቅህ። እሱ ከህይወታቸው ኦልሬዲ አስማምቻችሁ እወጣለሁ ብሏል፣ ወጥቷል። እዚህ ህይወት ውስጥ ማስገባት የለባችሁም። አሁን እኮ እየሰሩ ያሉት ሃይሚና ዳኒ ናቸው። ትናንትና ብሩኬ እንደዚህ ቢንከባከባት ኖሮ እኔ እንክብካቤ እፈልጋለሁ ከፍቅረኛ ምናምን። ብሩክ አልተንከባከባትም። ሃይማኖት ምን ያርግላቸው? አዝሏት ይዙር። ደሞ አዝሏትም እየዞረ ነው። ምን ያርጋችሁ? ደሙን አፍሶ ጭራሽ ለሃይሚ ደሜን አፈሰስኩ ይበላችሁ። እኔ እኮ ግራ ግብት ነው የሚለኝ። አሁንም ብሩክ ላይ ነው ያሉት አንዳንዶቻችሁ። ይህን የምናገረው መልካም ለሆናችሁ ቤተሰቦች ስሜታችሁ የተነካ አላችሁ። ለሁለቱ አንድነት እንዴት ሃይሚ እንዲህ ያደረገች የምትሉ ግን ደግሞ አሁንም ብሩክ እንኳን 3 ቀን ሙሉ ጠፍቶ ለማጥፋት የምታረጉት ጥረት በጣም ነው የሚያስጠላው። ተው ግን ራሳችሁን እዩ። ይሄ ነገር ስራና ስራ እንደሆነ ታውቃላችሁ ብዙዎቻችሁ፣ ግን የምትናገሩትን ነገር ወቁ። ምድረ ባለጌ ሁላ ማለት ነው። በጣም ነው የምታሳፍሩት አንዳንዶቻችሁ። ምን ያርጋችሁ? እሱ አሁን 3 ቀን ውስጥ አለ። እሱ አሁን ይነሳል የትናንትና ቪዲዮ ላይ እንዴ? ምን ይመለከታል? ባለቤቷ ሃይማኖት ናት። አንገቷን ሰጥታ የተደረገላት። አዎ ሴት እኮ ትግደረድራለች። መግደርድሯ ምንም እኔ ተግደርድራ ያደረገችው ሜቢ በቃ ሴት ልጅ ናት። ያኔ ልምታት ምናምን ቢሎ ቢያስብ ዳኒ በቃ በብልጥነት ተጠቅማ ግን ራቅ ብላ በጥሳ ተጥለዋለች ብዬ እንዴት እንዳየዋት ግን ምናልባት ቀጣይ ቪዲዮ ካለ አላቅም ቤተሰብ እና ያደረገችው ነገር በጣም ነው የሚያስጠላው። እኔ ተናድጄባት አይደለም፣ ግን በሁለቱ መካከል ላለው ነገር ስፈርድ ሃይማኖት በጣም ስተተኛ ናት። ከብሩኬ ምክንያት በቃ መቼ በተጣላሁት ብላ ምክንያት የምትፈልግ ሴት ነው እኔ መሰለችኝ በትላንትናዋ ቪዲዮ ብቻ ማለት ነው። ምክንያቱም ምክንያት ለመጣላት ምክንያት መፈለግ በጣም ይደብራል ከአንድ ሰው ማለት ነው። ብሩክ 3 ሳምንት ሙሉ ይቅርታ ሲጠይቃት እሷ ከሱ ጋር መቀጠል የምትፈልግ ቢሆን ኖሮ ይቅርታ ትቀበል ነበር። አያችሁ ሀሳቧ ሌላ ነበረ ማለት ነው። እኔ እንደዛ ነው የተረዳኋት። እንግዲህ እኔ ማለት ስሜቴን እናገራለሁ። ተሳዳቢዎች እኔ አያገባኝም። ትናንትና ሃይሚ ቀለበቱን ብትበጥስ ቀለበቱን ይሄ በሸም የተቀበለችው ቀለበት በሸምም ደግሞ ይኸው አንገቷ ላይ ተደገመ። ጉድ እኮ ነው። ቀለበቱ አለ በነገራችን ላይ ጣቷ ላይ። ባለፈው የወረወረችው ውሸቷን ነው፣ አልወረወረችው። ቅጣቷ ላይ አይቼዋለሁ፣ ግን ያደረገችው መሀል ጣቷ ላይ ነው። ቀለበት የሚደረግበት ቦታ አይደለም። ኤኒዌይስ ድራማ ነው። እኛም በድራማው መልክ በተረዳነው መልክ ማውራት መብታችን ነው። ተሳዳቢዎች ቀጥሉ፣ የራሳችሁ ጉዳይ፣ አያገባኝም። የተሰማኝን ስሜት መናገር ግድ ነው። እኛ ለነሱ ብለን ለነሱ ስሜት እነሱ እንዳይለያዩ ብለን ማንም ተመሬት ተነስቶ አያውቁን፣ አናቃቸው፣ ፎቶአችን ይዘቀዝቃሉ፣ ይሳደባሉ፣ አፋቸው እንዳመጣ ይቀድዳሉ። እኛ ለነሱ አንድነት ብለን ጭራሽ ሃይሚ ትናንትና ተነስታ ምንም 3 ሳምንት ካወቀችው ወንድ ጋራ አልፈልግም ብላ ተግደርድራ ሴት እንደሚግደረድረው ከአንገት በላይ አንገቷን ሰጥታ ቀለበት ተደረገላት። ምንድን ነው አንዴ በሸም ቀለበት አንዴ በሸም ሀብል? አይደብርም?
በጣም ነው የሚደብረው። በነገራችን ላይ ከብሩክ ተለያየሁ ብለሻል። ይሄን እንጠበቅልሻል። ግን ከብሩክ ስለተለያየሽ አሁንም ያለሽው ሶስና የጣለችውን ማን የጣለውን ማን ያነሳል ብለሻል። አሁን እኮ አንቺ ሶስና የጣለችውን የሸተተ የተበላሸ ምግብ ለመብላት ማለት ነው ፊትሽ ጭፍግግ ብሎ ደብሮሽ ማለት ነው እጅሽን እየዘረጋሽ ነው። ሃይማኖት ማለት ነው እጅሽን እየዘረጋሽ ነው። ብሩክ አይንሽን ግለጭ ብሎሻል እኮ። ብሩክማ ልክ አይኗን ስትገልጥለት ያለችበትን ሁኔታዋን ሁሉ ነገር ሲያቅ አስረክቧት ሄደ። ምን ያርግ እሱ? እዚህ ጋር ጥፋት የለበትም እኮ። አይንሽን ግለጪ፣ አንድና አንድ ነገር ከአንቺ የፈለገው አንድ ነገር ነው ብሏል። ብሩክ አስጠንቅቋታል። ያለውም አልቀረ ደርሶ አይተነዋል። ከደረሰ በኋላስ ራስሽን ጠብቂ፣ ከዚህ በኋላ እኔ ከህይወታቸው ወጥቻለሁ ብሎ ሄደ እሱ። አሁንም እናንተ እሱ ላይ ናቸው ያላችሁት። አለሱ አይሆንላችሁም። አዎ አለሱ አይሆንላችሁም። ይሄ የታወቀ ነው። ቡቡዬ ከሌለ እንዴት ተብሎ ሚዲያው ራሱ ሲያስጠላ ዝንብ ወሮታል። ዝንብ 3 ቀን ቢጠፋ ብሩክ ሚዲያው፣ ቲክቶኩ፣ ዩቲዩቡ ዝንብ ወሮታል። ዝንብ ነው የወረረው። ጭራሽ ትናንትና ኧረ አሁን በዛን ሰዓት እንደው ዳኒ አንገቷን ቢስማትስ፣ ከንፈሯን ቢስማትስ፣ አይኗን ጨፍኝ ብሏታል። ምን ታመጣለች? ተዋረደች ነው የሚባለው። በእርግጥ ያው ቪዲዮ ይቆረጣል፣ አይጫንም። እንደዚህ አይነት ነገር አድርጎስ እንደሆነ ምን ያውቃል? ሀብሉን ካሰረላት በኋላ እቅፍ አድርጎ ስሟት ከሆነስ በእርግጥ ቢስማት ተለጥፎ አይቀርም፣ ምንም አይደለም። ግን ደግሞ እናንተ እንድትረዱ የምፈልገው ነገር ሃይማኖት የሆነ ነገር ስታደርገው ምንም አይደለም፣ በቃ ትምህርት ነው ለሷ። ብሩኬ ግን የሆነ ነገር ሲያደርግ ገና አሁን እንኳን ከሴት ጋር እመጣለሁ ብሏል የሚባል ወሬ ሰምታችሁ ይምጣ አይምጣ ሳታውቁ ከሴት ጋር እመጣለሁ አለ። እናትዬ ነው የሚለው። የፈለገውን ቢል መብቱ ነው። እንኳን እናትዬ ለምን የፈለገውን ማሬ ወለላይ ብሎ አይመጣም? መብቱ አይደል እንዴ? መብቱ ነው። ሚዲያ ለእናንተ ብቻ ማን ፈቀደው? እና እኔ አሁን እንድትረዱ የምፈልገው ነገር ስራና ስራ እንደሆነ አውቃለሁኝ። እኔ ግን ስራ ቢሆንም ብሩክ የሚሰራውን ነገር ለምን አትረዱም? ሃይማኖት የምትሰራው ስራ ትክክል ነው ስትሉ የእሱ ስራ ለምንድን ነው ኤክስ የሚሆንባቸው ነው የኔ ጥያቄ። እንደገና ደግሞ አሁን ሃይማኖት ህይወት ውስጥ አሁን አያገባውም። በቃ ተናግሮ ወጥቷል። ስለዚህ እሷ ነች እየከወነች ያለችው። ክወነዋ ደግሞ እሷ አልተሳካላትም። አሁን ብሩክ ይህንን ፕራንክ ሰራ። ይሄ ፕራንክ ውስጥ እኮ አሁን ሃይሚ እኮ ልፈትናት ነው ብሎ ነበር የዛን ሰዓት። ፈተናውን እኮ አላለፈችም፣ ኦልሬዲ ወድቃለች። እሷ እኮ ከአንዴም ስንቴ 3-4 ፈትነዋለች ብሩኬን። ያለፈበትም አለ ያላለፈበትም አለ። ሃይሚ ግን ይህን ፈተና የፈተናት ለአንዴና ለመጀመሪያ ጊዜ ነው የፈተናት። ይህን ፈተና አላለፈችም፣ ይሄንንም ማለት ነው። ምክንያቱም ከካሜራ ጀርባ ያረከው ነገር ምን አለ አላቅም አላምንህም ብላ ነው ይሄ ሁሉ ካታ ተፈጥሮ ይሄው ተለያየችው ስላላመነችው። ግን አሁን ያለችው የት ነው ደግሞ? አሁን ያለችው የት ነው? ከሶስና ጋር ብሩክ የሆነ ነገር አድርጎብኛም ብላ አይደለ? ዳኒ ጋር ምን ትሰራለች ነው ጥያቄ። ዳኒና ሶስና ምንና ምን ናቸው? ስለዚህ የተነካካ እጅጅ ያለ ነገር ለመብላት ምን ያጣድፋል? ይሄን ያህል ሰው እንደዚህ እየጠላ እየተጠየፈ ለመብላት ምን ይሉታል? ሆድ ያማል እኮ ከተበላም ሃይማኖት ብትበይው ራሱ ሆድ ያማል። የምሬ ነው፣ ሆድ ያማል። ጥቅም አታስበልጭ፣ ይቅርብሽ። ጥቅም ጥሩ አይደለም። ይሄ ሀብል ደግሞ ገንዘብ ሆኖ ነው። በእርግጥ ዳንኤል ዋንጫ አለው መሰለኝ፣ የቲክቶክ ዋንጫ ደርሶታል መሰለኝ። እና ጥቅም ጥሩ አይደለም። በአጠቃላይ ማለት ነው። ወደዳችሁም ጠላችሁም እኔ እውነቱን ከመናገር ወደ ኋላ አለም። ሌላው ሲቀጥል ብሩክ ጋ ያጣችሁ ነገር አለ ላላችሁት ነገር ምንም ያጣችሁ ነገር የለም እስካሁን እስከምናየው ድረስ። ሌላውን ነገር ደግሞ የራሳቸው ተነጋግረው ራሳቸው ናቸው እንጂ የሚፈቱት እኛ አይደለንም። እናንተ እኮ ጭራሽ አልጋ ላይም እኛ ካላስተኛ ናቸው ብሩኬና ሃይሚን እያላችሁ እኮ ነው አሁን ላይ ያላችሁት። በጣም ነው የምታስጠሉት እኮ። ወይኔ ፈጣሪ ወይ እንዲህ የታያችሁ ምን ታውቃላችሁ? የምታውቁት ነገር አለ? የለም። ንግግራቸው እስከምን ድረስ እንደሆነ ይሄ ነገር መቼ እንደሆነ ምን ታውቃላችሁ? ሁሉም እኮ ብሩክ ጋር ሁሉ ነገር በፕሮግራም ነው። እንደዚህ ዝም ብሎ ሲሮጡ የታጠቁት አይደለም፣ እንደዛ አይደለም። እና እንጃ ወደ ራሳችሁ ተመለሱ። ለማንኛውም ራሳችሁን ያልሆናችሁ ሰዎች አላችሁ። በቃ ብሩክን ለቀቅ አድርጉት። በቃ ከዚህ ህይወት ወጥቷል አይደለ? ተውት። በቃ በራሱ መንገድ ሂድ፣ በፈለገበት መንገድ ሂድ። አይደለም ሴት የፈለገውን ነገር ያምጣ፣ መብቱ ነው። ልክ ሃይሚን እንደምናየው እናያለን። ሌላው ደግሞ ትገደል ትፈለጥ ምናምን እኛ ምን አገባን? ለምንድን ነው የምትሞተው? ምን አረገችን? የፈለገችውን ወንድ መያዝ መብቷ ነው
አያገባንም። ግን እሷን እዚህ ቦታ ላይ ስለማንጠብቃት ነው የምንናገራት ያለ ነው እንጂ የተገደል የሚያስብል ነገር ምንም ነገር የለም። እንደዚህ ብላችሁ የምጽፉ ሰዎች ደግሞ ራሳችሁን ጠይቅ አድርጉ። ምክንያቱም ነውር ነው አይባልም። ምክንያቱም ኧረ በስመ አብ ሲታሰብ ለራሱ ይዘገንናል። ለነገሩ ከዚህ በፊት ብሩክንም ይገደል ስትሉ ነበር። አፋችሁ ሲደብር አንዳንዴ የምሬ ነው የምትጽፉት። አንዳንድ ጊዜ ከምን አንጻር እየተነሳችሁ እንደሆነ አላውቅም። በእርግጥ ስሜታዊ ስትሆኑ የፈለጋችሁ ነገር ልትናገራላችሁ ታደርጋላችሁ። ግን ደግሞ አንዳንዴ ቆም ብላችሁ ማሰብ አለባችሁ። ስለዚህ ወጣም ወረደም ሃይሜን ያልተረዳችኋት ሰዎች ምናምን ለምትሉ ሰዎች እኛ በምንረዳት ልክ ትላንትና 2 ቀን ሙሉ ዳኔን አመናጭቃው ሄዳለች። ትላንትና 3ኛ ጊዜ ብሎክም አድርገዋለች። ሶሲ ደውይልኝ ማግኘት አልችልም ብሏል። ድጋሚ እሷ ትላንትና ደውላ ለምን አገኘችው? ስለዚህ አንድ ነገር ትፈልጋለች። ዳኒም አንድ ነገር ከሷ ይፈልጋል። ግን አለ አደለ የሴትነት መግደርደር የሚባለውን ነገር ሃይሚ ጋር እያየን ነው። እየተግደረደረች ወደማይሆን ነገር ዝፍቅ እያለች ነው። ገባችሁ አደለ? ስለዚህ እኔ እንጃ፣ እኔ ይሄ ነገር ያስተምራል ብዬ እኔ በፍጹም አልወስደውም። በጥሳ ብትጥለው ኦኬ፣ እሷ የጥቅም ሰው አይደለችም። ዳኒ ጥቅም ፈላጊ ነው። በጥቅም ለማታለል ይሞክራል ብዬ እረዳታለሁ። ግን አልጣለችውም። አርጋውን ሄደችው። አይገባኝም ነበር ለሶሲ ነበር ብላ። አንዳንዳቻችሁ ደግሞ ሰብስክራይበር ስላደረገችለት ይገባታል ላላችሁ ነገር ኖ፣ በእንደዚህ አይነት ኬዝ አይደለማ። በሌላ አይነት ኬዝ ነው። በእንደዚህ አይነት ኬዝ አይደለም። ከፍቅረኛዋ ጋር የተጣላን ሰው አብራ ከማትፈልገው ሰው ጋራ ሆና ስጦታ ሲሰጠኝ አመሰግናለሁ ብዬ ልቀበል? ዋንጫ ቢሰጠኝ ራሱ አልቀበልም። እኔ የምሬን ነው የምላችሁ። ምክንያቱም ከምወደው ሰው ጋር እናንተ እኮ የሆነን ሰው ወዳችሁት አፍቅራችሁት ኖራችሁ የሆነ ሰዓት ብትለያዩ ለዛ ለተለያያችሁት ሰው እኔ መጥፎ ነገር አላስብም። በቃ ባለበት ሰላም ይሆን፣ ሰላም እንደዛ ነው የምመኘው ማለት ነው። ስለዚህ ምንም ቢሆን ምን በዛ ሰው ላይ መጥፎ ነገር ያሰበ አሁን በብሩክ ላይ መጥፎ ነገር ያሰበ ሰው ነው ዳኒ። እንደዛ ተብሎ ነው እንግዲህ እየከወነ ያለው። ስለዚህ በዛ መካከል ከሃይሚ ጋር ብሩኬ ብዙ ነገር አሳልፈዋል። ዛሬ ላይ ተለያዩና ጭራሽ ከሱ ጠላት ጋር እንደዚህ መሆን አለባት ብዬ እኔ አላስብም፣ በእኔ አመለካከት ማለት ነው። እንግዲህ ምን አይነት ገጸ ባህሪ እንደተሰጠች በጣም የሚያስጠላ ገጸ ባህሪ ነው የትላንትናው ገጸ ባህሪ በነገራችን ላይ ማለት ነው። በጣም ይደብራል። እና ብቻ ለማንኛውም እስኪ ቡቡዬን በሰላም ያምጣው። ጠፍቷል እሱ ራሱ ማለት ነው።